እንዴት አላችሁ? መልካም ሰንበት ተመኝቼላችኋለሁ። በዚህ ቪዲዮ መጀመሪያ እንግዲህ ከአንድ ሙሉ ቀን ረፍት በኋላ ተመልሻለሁ። ትንሽ አውዝ ካይን ኤግዛውስትድ ብቻ ተመልሰናል። ከጀርባ የምትመለከቱ እንግዲህ በሳውዲ አረቢያ የነበረው ፕሪንስ ሱልጣን ነው ደግሞ እንደ ኡል ሱልጣን በተባለው ቤዝ ላይ የነበረው የአሜሪካ ኤርክራፍት በኢራን የጥቃት ወር ደግሞ በኢራን ሚሳይል ጥቃት የወደመው ነው። ከጀርባ የምትመለከቱት እንግዲህ ኤርቦርን ራዳር ወር ደግሞ ያ ቅድም ያሳያችሁ የወደመው ኤርክራፍት ሳይወድም በፊት የነበረው ምስል ነው ደግሞ ሳይወድም በፊት የነበረው ገጽታ ነው። ይሄ ኤርቦርን ራዳር አየር ላይ እየበረረ ልክ እንደ ራዳር የሚያገለግል ነው። A3G ሴንቹሪ ይባላል። ይሄ እንግዲህ በጣም ለኦፕሬሽኖች ከፍተኛ ጥቅም ያለውና ጀቶች አየር ላይ ባሉ ሰዓት ላይ ኮማንድ ለመስጠትና ትዕዛዝ ለመስጠት በጣም የሚጠቀሙበት ነው። ብቻውን እስከ 500 ሚሊዮን የአሜሪካን ዶላር ድረስ ኮስት ያደርጋል ተብሎ ይታሰባል። ሌቱን እንግዲህ ሚድል ኢስት የሚገኙ ሀገራት እንደዚሁ ከኢራን ጥቃት እየተሰነዘረባቸውና በእነሱ ቦታዎች አሉ ደግሞ በእነዛ ሀገሮች ላይ የሚገኙ የአሜሪካ ቦታዎችና የአሜሪካ ፖዚሽኖች ጥቃት ሲደርስባቸው እንዳመሹ መረጃዎች ወጥተዋል። የምትመለከቱት እንግዲህ ኢራቅ ውስጥ የሚገኘው ሲራም የሚባለው አየር ላይ እንግዲህ የአየር መቃወሚያ ሲራም ይሄ ጥይት ነው የሚተኩሰው ድሮኖች ለመምታትና የሚያገለግል አክቲቪቲ በሆነበት ሳለ የሚመጡትን ድሮኖች ለመቃወምና የሚመጡ ድሮኖች ለመምታት የሚያደርገው እንቅስቃሴ የሚያሳይ ነው። ኩዌትም እንዲሁ ከፍተኛ የሚባሉ የሳይረኖች ወይ ደግሞ የቤታችሁ ተቀምጡ ከቤት እንዳትወጡ የሚሉ ሳይረኖች ሌሊቱ ሙሉ ስታሰማ እንዳደረች ተነግሯል። አሁን ጠዋት ላይ ባጋሩት መረጃ ደግሞ ሌሊቱን እንግዲህ 15 የሚሆኑ ድሮኖች እንግዲህ ወደ ኩዌት አቅጣጫ ተተኩሰው የነበረ ቢሆንም 15ቱን መተን ጥለናል የሚል እንግዲህ እንደምትመለከቱት ዲፌንስ እንትናቸው አወጥቷል። ኦፊሻሊ እንግዲህ አንድ ወሩን ይዟል ይሄ ጦርነት አይ ቲንክ አንድ ወሩን ይዟል ይሄ ጦርነት ከተጀመረ ማለት ነው። እንግዲህ እስካሁን ድረስ አሜሪካ 11,000 የሚባሉ ታርጌቶች ነው ደግሞ 11 ጥቃቶችን አድርሻለሁ ብላለች በሴንትራል ኮማንዶ ደግሞ በሴንትኮም በኩል። እዚሁ በኢራን ሳይድም አልተቆጠረም እንጂ በሺዎች የሚቆጠሩ ጥቃቶች እንደደረሱት በሚሳይል በሉት በድሮን በሉት በተለያዩ ነገሮች በሺዎች የሚቆጠሩ ጥቃት ያደረሱት። እስካሁን ድረስ ስትሬት ኦፍ ሆርሙዝ እንደተዘጋ ነው። ከአሁን በኋላ ደግሞ እንግዲህ የባብል ማደብ ደግሞ እዚህ ኤደን ባህረ ሰላጤ የሚገኘው የባብል ማደብ ሁኔታም ትንሽ አስጊ ደረጃ ላይ የሚገኘው። ለማንኛውም we will see how it goes አፕዴት ይደረጋላችሁ። ዛሬ ሙሉ ቀን ፍሪ ነኝ። ይመቻችሁ።